ሰላም ቅዱሳን በእያላችሁበት የጌታ ጸጋና ሰላም ይብዛላችሁ። ወደ አብ የሚያደርሰው መንገድ ኢየሱስ ነው በሚል ከኔ ጋራ የእግዚአብሔርን ቃል እንማማራለን። ይሄ የእግዚአብሔር ቃል ሐሳቡ የሚገኝበት ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ነው። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል ማለት ነው። የዚህ መጽሐፍ ቅዱስ ሐሳብ የሚጀምረው ምንም ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ መንገድና እውነት ሕይወትም ነኝ፣ ወደ አብ በእኔ በቀር የሚመጣ የለም ቢልም ሐሳቡ የሚጀምረው ግን ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ነው። እንደዚህ ብሎ ነው የሚጀምረው፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በጊዜው ኢየሱስ ለተከተሉት ደቀ መዛሙርት ለተከተሉት ሐዋርያት በእግዚአብሔር እመኑ በእኔም ደግሞ እመኑ እንዲል ያስገደደው ምክንያቶች አሉ። የተከተሉት ደቀ መዛሙርት ይህንን ቃል ከእርሱ እንዲሰሙ ያስፈለገበት ምክንያት አለ። ዮሐንስ ወንጌል ምዕራፍ 13 ላይ አንደኛ ትቷቸው እንደሚሄድ ነግሯቸዋል። ትቷቸው እንደሚሄድ ነግሯቸዋል። ዮሐንስ ወንጌል ምዕራፍ 13 ቁጥር 33 ላይ እንደዚህ ይላል፣ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደ መሄድበት እናንተ ልትመጡ አይቻላችሁም እንዳልኋቸው አሁን ደግሞ ለእናንተ ደግሞ አልሁ ይላል። አይሁድን እኔ ሄዳለሁ፣ እናንተ ትፈልጉኛላችሁ አታገኙኝም ብሏቸው ነበር። ይህንን ቃል ደገመና ለደቀ መዛሙርቱ ነገራቸው። ምን እሄዳለሁ፣ ስለዚህ አታገኙኝም። አንደኛው ይሄ ያስጨንቋቸዋል። የተከተሉት ኢየሱስ ሊሄድ ነው፣ ፈልገው ላያገኙት ነው። ስለዚህ በዚህ ምክንያት ተጨንቀዋል። ሁለተኛው የፈሩበትና የደነገጡበት ምክንያት ከሐዋርያቱ መካከል ኢየሱስ አንዱ አሳልፎ እንደሚሰጠው ነግሯቸዋል። ስለዚህ እርስ በርስ መተማመንም የለም። ማን እንደሆነ አልነገራቸውም፣ ግን ከናንተ መካከል አንዱ አሳልፎ ይሰጠኛል ብሏቸዋል። ስለዚህ በዚህ ምክንያት ፈርተዋል፣ ደንግጠዋል፣ ታውከዋል። ሶስተኛው ነገር ከሐዋርያቱ መካከል አንዱ ወይ ደግሞ ዋና የሆነው ጴጥሮስም እንደሚክደው ነግሯቸዋል። እነዚህ ሶስት ነገሮች ደቀ መዛሙርቱ እንዲፈሩ፣ እንዲደነግጡ፣ እንዲታወኩ አድርጓል። እንዲፈሩ፣ እንዲደነግጡ፣ እንዲታወቁ አድርጓል። ኢየሱስም እንዲህ ብሎ መለሰለት ይላል ስለ ጴጥሮስ፣ ነፍስህን ስለ እኔ አሳልፈህ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። ትቷቸው እንደሚሄድ ነግሯቸዋል። አሳልፎ እንደሚሰጠው ነግሯቸዋል። ጴጥሮስ እንደሚክደው ደግሞ ነግሯቸዋል። ስለዚህ እነዚህ ነገሮች የደቀ መዛሙርቱን ልብ አስጨንቀዋል። የደቀ መዛሙርቱን ልብ አስፈርተዋል። ከፊት ለፊታቸው ደስ የማይል ነገር እንዳለ ያሳያል። ከፊት ለፊታቸው የሚያስጨንቅ የሚያስፈራ ነገር እንዳለ ያሳያል። በፊት ለፊታቸው ጥሩ ያልሆነ ነገር እንዳለ ያሳያል። ምክንያቱም ደቀ መዛሙርት ወይም ደግሞ ሐዋርያት ለኢየሱስ ሲሉ ሁሉን ነገር ትተው ተከትለውታል። ቤተሰቦቻቸውን ትተው ተከትለዋል። ልጆቻቸውን ትተው ተከትለዋል። ንብረታቸውን ትተው ተከትለውታል። ሁሉን ነገር ትተው የተከተሉት ጌታ አሁን ደግሞ ትቻችሁ ልሄድ ነው ያለ ነው። ምናልባት እርሱን ስለተከተሉ ሊገደሉ፣ ሊታሰሩ፣ ሊሰቃዩ ይችላሉ። ፈርተዋል፣ ተጨንቀዋል። በዚህ ሁሉ መካከል ግን ኢየሱስ እንደዚህ ያለ፣ ልባቸው አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ምክንያቱም የጠራቸው መንገድ ላይ ትቷቸው ሊሄድ አይደለም። አዎ ችግር አለ፣ ጭንቀት አለ፣ ፈርተዋል። ግን መንገድ ላይ ትቷቸው ሊሄድ አይደለም የጠራቸው። እሱን ወደፊት እናያለንና ልባቸው አይታወክ፣ አትደንግጡ፣ አትጨነቁ አለ። ምን ማለት ነው? መጨነቅ አቁሙ፣ ልባችሁ አይፍራ። ልባችሁ የሚያስጨንቅ ነገር ሰምታችኋል፣ ግን አይፍራ፣ አትታወኩ። ጥያቄ እዚህ ላይ ሊነሳ ይችላል።
ሰው ከጭንቀት እንዴት ሊወጣ ይችላል? ሰው አለመጨነቅ እንዴት ይችላል? ሰው አለመታወክ እንዴት ይችላል? የሚያስጨንቅ ነገር ሰምተህ አለመጨነቅ አትችልም። ግን ኢየሱስ እንደዚህ ያለ በእኔ እመኑ። ጭንቀትን ልናስወግደው፣ ፍርሃትን ልናስወግደው፣ መታወክን ልናስወግድ የምንችለው እግዚአብሔርን በማመንና በማመን ብቻ ነው። ከነገሮች በላይ ከሚያስጨንቁን በላይ እግዚአብሔርን ስናምን ከጭንቀት መውጣት፣ ከፍርሃት ከመታወቅ መውጣት እንችላለን። ስለዚህ ኢየሱስ ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ኢየሱስ መንገድ ላይ ትቶ ሊሄድ አልጠራንም። ኢየሱስ መንገድ ላይ ትቶ ሊሄድ አልጠራንም። እስከ መጨረሻው ድረስ አብሮን ተጉዞ የክብርን አክሊል የዘላለምን ሕይወት ሊሰጠን ይጠራል። ምንም ብሰሙ አትፍሩ አለ ኢየሱስ። በነገራችን ላይ አይሁዳውያን በእግዚአብሔር ያምናሉ። አሁን ሕጉን ይፈጽማሉ አይፈጽሙም የሚለው ሌላ ጥያቄ ሆኖ በእግዚአብሔር ያምናሉ። ደቀ መዛሙርት ወይ ደግሞ ሐዋርያት አይሁዳውያን ስለሆኑ በእግዚአብሔር ያምናሉ። ኢየሱስ ግን አንድ ነገር ጨምሯል፣ በእኔም ደግሞ እመኑ። አይሁዳውያን በእግዚአብሔር ያምናሉ፣ ደቀ መዛሙርቱም በእግዚአብሔር ያምናሉ። ኢየሱስ ግን በእኔም እመኑ። በእርግጥ ሰው በእግዚአብሔር ካመነ በክርስቶስ ያምናል። በክርስቶስ የሚያምንም በእግዚአብሔር ያምናል። በክርስቶስ ማመንና በእግዚአብሔር ማመን አንድ ናቸው። በጊዜው ይህን ቃል በተናገረበት ሰዓት ግን በኃያሉ በእስራኤል አምላክ በእግዚአብሔር ማመን ሌላ ነገር ነው። በጊዜው ይህንን ቃል ለደቀ መዛሙርቱ ኢየሱስ በተናገረበት፣ ይህንን ድምፅ በሰሙበት በኃያሉ በእስራኤል አምላክ ማመን ሌላ ጉዳይ ነው። እንደ አንድ ወንጀለኛ ሊሰቀል በተዘጋጀ ደግሞም እንደ ባሪያ ዝቅ ብሎ እግራቸውን ባጠበ በኢየሱስ እንደ እግዚአብሔር እኩል ማመን ሌላ ነገር ነው። ስለዚህ ኢየሱስ ትንሽ ነገር አይደለም በጊዜው የሚጠብቀው። ከደቀ መዛሙርቱ ትንሽ ነገር ወይ ደግሞ ቀላል እምነት አይደለም የሚጠብቀው። ያህዌ ያን ከግብፅ ባርነት ያወጣንን እግዚአብሔር ያወጣችሁን እግዚአብሔር በምታምኑበት ልክ እኔን እመኑኝ። አዎ ልሰቀል ነው፣ አዎ ዝቅ ብዬ እግራችሁን አጥቤያለሁ፣ ግን በእግዚአብሔር ልክ እመኑኝ። አሁንም ኢየሱስ በነገራችን ላይ ከኛ እንደዛ አይነት እምነት ይፈልጋል፣ እንደዛ አይነት መረዳት ይፈልጋል። ምን መሰላችሁ? ክርስቶስ ክርስቶስ ስንል ክርስቶስን በአንደበታችን መናገር ስንጀምር ጓደኞቻችን ይጠሉናል። በቤተሰብ ልንገፋ ልንሳደድ እንችላለን። እምነቱን እንደ ካዲ እንደማያምን ከእግዚአብሔር ዓለም እንደወጣ ልንቆጠር እንችላለን። ይህንን ሁሉ ጓደኞቻችን ቢሰድቡን፣ ዘመዶቻችን ቢያሳድዱን፣ በሰፈር ብንነቀፍ ሁሉንም አልፈን ኢየሱስ ጌታ መሆኑን ማመን መመስከርና መከተል መቻል አለብን። ዛሬም ኢየሱስ ከኛ እምነት ይፈልጋል። ምክንያቱም እርሱ የሚታመን አምላክ ስለሆነ ወደ አብ የሚያደርስ ኢየሱስ ነው። በዛ የዘላለም ሕይወት እንዲኖረን የሚያደርግ ኢየሱስ ነው። ወደ አብ የሚያደርሰን ሌላ መንገድ የለም። ቀጠለና ኢየሱስ እንደዚህ አላቸው፣ በአባቴ ዘንድ ብዙ መኖሪያ አለ አለ። በመጀመሪያ በእግዚአብሔር ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ካለ በኋላ ቀጠለና እንደዚህ አለ፣ በአባቴ ቤት ብዙ መኖሪያ አለ። የአባቱ ቤት ሰማይ ነው። ብዙ መኖሪያ የተባለው የሚያምኑ ቅዱሳን የሚኖሩበት ስፍራ ነው። ክርስቶስ ያዘጋጀው ስፍራ ነው። እያንዳንዱ ሰው በክርስቶስ ኢየሱስ አዳኝነት ሲያምን ክርስቶስ ባዘጋጀው በአብ ቀኝ ባለው ስፍራ መኖሪያ ያገኛል። ስለዚህ ኢየሱስ ነገራቸው፣ ወደ ሰማይ የሚሄደው ስፍራ ላዘጋጅላችሁ ነው፣ ለእናንተ ጥቅም ነው፣ ትቻችሁ ልሄድ አይደለም ማለት።
ልባችሁ መታወክ፣ ልባችሁ መፍራትና መደንገጥ የሌለበት ስፍራ ላዘጋጅላችሁ ስለመሄድ ነው። ስለዚህ ይህንን ስፍራ ደግሞ ልታገኙ የምትችሉት በእምነት ነው፣ ስታምኑ ነው። እግዚአብሔርን በምታምኑበት ልክ እኔንም እንደዛው ስታምኑ ነው። በነገራችን ላይ ኢየሱስ ስፍራ ሊያዘጋጅ የሄደው በጊዜው ለተከተሉት ደቀ መዛሙርትና ሐዋርያት ብቻ አይደለም። ኢየሱስ ወደ ሰማይ ስፍራ ሊያዘጋጅ የሄደው በጊዜው ለተከተሉት ሐዋርያት፣ ልጆቻቸውን፣ ሚስቶቻቸውን ሁሉንም ትተው ለተከተሉት ሐዋርያት ወይ ደግሞ ደቀ መዛሙርት ብቻ ሳይሆን ለሚያምኑ ሁሉ ስፍራ ሊያዘጋጅዷል። የእርሱን አዳኝነት ለሚያምኑ ሁሉ፣ የእርሱን ጌትነት፣ የእርሱን ቤዛነት ለሚያምኑ ሁሉ ኢየሱስ ስፍራ ሊያዘጋጅ ወደ ሰማይ ሄዷል። ስፍራ ሊያዘጋጅልን ሄዷል። ደግሞ ስፍራ ተዘጋጅቶልናል። እኛ ወደ ተዘጋጀልን ስፍራ በእምነት መግባት ብቻ ነው የሚጠበቀው። ስለዚህ ደቀ መዛሙርት መጨነቅ፣ መፍራት፣ መታወክ የሌለባቸው ኢየሱስ ለጥቅማቸው ስፍራ ሊያዘጋጅላቸው ስለሄደ ነው። ስፍራ ሊያዘጋጅላቸው ስለሄደ ነው። ክርስቲያኖች በየትኛውም ሁኔታ ውስጥ ልትሆኑ ትችላላችሁ። በየትኛውም ጭንቀት ውስጥ ልትሆኑ ትችላላችሁ። በየትኛውም የሚያስፈራና የሚያስደነግጥ ነገር ውስጥ ልትሆኑ ትችላላችሁ። ነገር ግን ኢየሱስ ስፍራ ሊያዘጋጅላችሁ ሄዷል። በዚህ ደስ ሊላችሁ ይገባል። በሰማይ በአብ ዘንድ በሰው እጅ ያልተሰራ ኢየሱስ የሰራው፣ ኢየሱስ ያዘጋጀው መኖሪያ አለ። መኖሪያ ተዘጋጅቶላችኋል። በእምነት እስከ መጨረሻው ጸንታችሁ እዛ ትገባላችሁ። በዚህ ደስ ሊላችሁ፣ በዚህ ሐሴት ልታደርጉ ይገባል። ስፍራ ተዘጋጅቶላችኋል። አሁን ያላችሁበት ፈተና ያልፋል። በሽታ ቢሆን ያልፋል። ስራ ማጣት ቢሆን ያልፋል። ችግር ቢሆን ያልፋል። ስደት ቢሆን ያልፋል። የማያልፍ የዘላለም ሕይወት በአብ ቀኝ በኢየሱስ ተዘጋጅቶልናል። በዚህ ደስ ሊለን ሐሴት ልናደርግ ይገባል። በነገራችን ላይ ኢየሱስ ወደ ሰማይ ስፍራ ሊያዘጋጅላቸው ወይ ደግሞ ሊያዘጋጅልን እንደሄደ ነገረን እንጂ የአባቱ ስፍራ ምን እንደሚመስል አልነገረንም። ምን እንደሚመስል አልነገረንም። ቀለል ያለ ምስል ልናገር። አንድ ሕፃን የት እንደሚኖር አያሳስበውም። ምን አይነት ቤት እንደሚኖር አያሳስበውም። የት ሀገር እንደሚኖር አያሳስበውም። የት ከተማ ገጠር እንደሚኖር አያሳስበውም። የሚያሳስበው ያንን ሕፃን የወላጆቹ አብረውት መሆን ብቻ፣ የወላጆቹ አብረውት መሆን ብቻ ነው። እኛን ሊያሳስበን የሚገባው ከኢየሱስ ጋር መሆናችን ብቻ ነው። ከኢየሱስ ጋር መሆናችን ብቻ ነው። ስለዚህ ኢየሱስ ስፍራ ሊያዘጋጅልን ሄዷል። ስፍራ እንደሚያዘጋጅልን ነግሮናል። ደግሞ እርሱ ባለበት እንደምንሆንም ነግሮናል። አሜን። እርሱ ባለበት እንደምንሆንም ነግሮናል። ስለዚህ ስፍራ ተዘጋጅቶልናል። ወደዛ ስፍራ ለመግባት ኢየሱስ ወዳዘጋጀው ስፍራ ለመግባት ግን በክርስቶስ ኢየሱስ አዳኝነት ማመን ግዴታ ነው። መግቢያ በሩ እምነት ነው። መግቢያ ቁልፉ እምነት ነው። መሄጃ መንገዱ ኢየሱስን ማመን ነው። ቀጠለና ኢየሱስ እንደዚህ አላቸው ለሐዋርያቱ፣ እኔ የምሄድበትን መንገድ ታውቃላችሁ። እኔ የምሄድበትን መንገድ ታውቃላችሁ። ኢየሱስ መንገዱን አሳይቷቸዋል። መንገዱ የኢየሱስ ትምህርትና ምሳሌነት ነው። እኔ የምሄድበትን መንገድ ምን ትላላችሁ? ታውቃላችሁ። መንገዱ ምን ብሏቸዋል? አሳይቷቸዋል። ያ መንገድ የኢየሱስ ትምህርትና ምሳሌነት ነው። ሰው የኢየሱስን ትምህርትና ምሳሌነት ከተከተለ በአብ ቀኝ በዘላለም ሕይወት መግባት ይችላል። የኢየሱስን ትምህርት ከተከተለ፣ የኢየሱስን ምሳሌነት ከተከተለ እያንዳንዱ ሰው ጾታ ሳይገድበው፣ ዕውቀት ሳይገድበው፣ ዘር፣ ቋንቋ፣ ነገድ ሳይገድበው በአብ ቀኝ መሆን ይችላል። መግቢያው መንገዱ ግን የኢየሱስ ትምህርት ነው። ሁላችንም ተፈቅዶልናል።
የኢየሱስን ትምህርት ተከትለን የኢየሱስን ትምህርት አምነን የኢየሱስን ትምህርት ተቀብለን ወደ ዘላለም ሕይወት እንድንገባ ሁላችንም ተፈቅዶልናል። ለሐዋርያት ብቻ የተሰጠ አይደለም። ለሐዋርያት ብቻ የተሰጠ ተስፋ አይደለም። ያ የኢየሱስ ትምህርት፣ ያ የኢየሱስ ምሳሌነት፣ ያ በአብ ቀኝ የሚያስገባው ተስፋ በጊዜው ለተከተሉት ሐዋርያት ብቻ ሳይሆን ለኛም ወደፊት ለሚመጣውም ትውልድ የተሰጠ የማይሻር የጸና እውነት ነው። ትምህርቱን ተከትለን ሕይወቱን ተከትለን ወደ አብ መግባት፣ በዛ ደግሞ የዘላለምን ሕይወት ማግኘት እንችላለን። በነገራችን ላይ በዚህ ምዕራፍ ሐሳብ ላይ ደቀ መዛሙርቱ አሁንም ግራ እንደተጋቡ ነው። ኢየሱስ ቀደም ሲል እኔ ሄዳለሁ እናንተ ልትመጡ አትችሉም ብሏቸዋል። እኔ ሄዳለሁ እናንተ ልትመጡ አትችሉም ብሏቸዋል። አሁን ደግሞ መንገዱን ታውቃላችሁ ትመጣላችሁ አላቸው። ምን ማለት ነው? ደቀ መዛሙርቱ በጊዜው አልተረዱትም፣ አልገባቸውም። ቶማስ ጥርጣሬውን ሊደብቅ አልፈለገም። እንዴ ጌታ ሆይ ወዴት እንደምትሄድ እኮ አናውቅም አለው። ጌታ ሆይ ወዴት እንደምትሄድ አናውቅም አለው። ኢየሱስ ትሁት አምላክ ነው፣ ቸር ደግሞ መምህር ነው። 3 ዓመት ተኩል አስተምሬ ይህንን ሁሉ ድንቅ ተአምራት አሳይቼ በሌሊትም በቀንም አስተምሬ ሐዋርያ አድርጌ ሹሜ እንዴት ይህን ሳታውቅ ትቀራለህ አላለው። ቶማስ ጌታ ሆይ መንገዱን አናውቅም ሲል ኢየሱስ ግን እንደዚህ አለ፣ እኔ መንገድና እውነት ሕይወትም ነኝ። እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ ኢየሱስ። እነዚህ ነገሮች በደንብ ማየት ያለብን ይመስለኛል። 3 ነገሮች መንገድ፣ እውነትና ሕይወት የሚሉትን በደንብ በማስተዋል በመረዳት ማየት ያለብን ይመስልናል። በመጀመሪያ መንገዱ እኔ ነኝ አለ ኢየሱስ። ኢየሱስ ወደ መንግሥተ ሰማያት የሚያስገባውን መንገድ ለሰዎች የሚያሳይ ወይ ደግሞ አቅጣጫውን የሚጠቁም አቅጣጫ ጠቋሚ ብቻ አይደለም። ኢየሱስ እርሱ ራሱ መንገድ ነው። ኢየሱስ እርሱ ራሱ መንገድ ነው። ወደ መንግሥተ ሰማያት የምንገባው በእግዚአብሔር ፊት ኃጢአታችን ይቅር የሚባለው ደግሞም ጻድቅ ሆነን የምንቆጠረው በክርስቶስ ቤዛነትና መስዋዕትነት ነው። ስለዚህ መንገዱ ቤዛነቱ ነው። መንገዱ መስዋዕቱ ነው። መንገድን የሚያሳይ ብቻ አይደለም፣ መንገድ ራሱ ነው። በእርሱ ቤዛነት ነው የምንገባው። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 45 ላይ እንደዚህ ይላል፣ የሰው ልጅ ሊያገለግልና ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። የሰው ልጅ ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ነፍሱን ለብዙዎች ቤዛ አድርጎ ሰጠ ማለት በሕይወታችን ምትክ ሆነ ማለት ነው። ቤዛ አድርጎ ሰጠ ማለት በሕይወታችን ምትክ ሆነ ማለት ነው። ኢየሱስ የመጣው ሊያገለግለንና ነፍሱን ሊሰጠን ሕይወቱን ሊሰጠን ነው። እኛ መቀበል የነበረብንን መከራ ሊቀበልልን፣ እኛ መቀበል የነበረብንን ቅጣት ሊቀጣልን፣ እኛ ላይ የነበረውን አለመታዘዝ በመታዘዝ ሊያስወግድልን ነው የመጣው። ስለዚህ ኢየሱስ ራሱ መንገድ ነው። ኢየሱስ ራሱ መንገድ ነው። መከራ መቀበል ነበረብን፣ መከራችንን ተቀበለልን። ኃጢአተኞች ነበርን፣ ኃጢአተኞችን መስቀል ላይ ኃጢአታችንን መስቀል ላይ ያስወገደልን። በእግዚአብሔር ፊት ጻድቅ እንድንሆን
በእግዚአብሔር ፊት ምህረት እንድናገኝ ኃጢአታችን በደሙ እንዲታጠብ አደረገ። ስለዚህ መንገዱ ኢየሱስ ነው። በነገራችን ላይ የኢየሱስ ቤዛነት የኢየሱስ አዳኝነት ለሚያምኑት ብቻ ነው የሚያገለግለው። ቤዛነቱ ለዓለም ነው። ቤዛነቱ ለሰው ልጆች ነው። ነገር ግን ወደ አብ የሚያስገኘው ኃጢአትን ይቅር የሚያስብለው አምነው ለተቀበሉት ብቻ ነው። አምነው ለተቀበሉት ብቻ ነው። የኢየሱስ ቤዛነት የዘላለምን ሕይወት የሚያሰጠው ላመኑትና ለተቀበሉት ብቻ ነው። የዘላለምን ሕይወት ለመቀበል ሁላችንም በክርስቶስ ኢየሱስ አዳኝነት ማመን መቻል አለባችሁ። ይሄ መልእክት የሚደርሳችሁ የመዳን ቀን ዛሬ ነው። የመዳን ቀን ዛሬ ነው። በየትኛውም ሀገር ሆናችሁ፣ በየትኛውም ሁኔታ ሆናችሁ፣ በየትኛውም አካባቢ ሆናችሁ ይህንን መልእክት የምትሰሙ የመዳን ቀን ዛሬ ነው። በኢየሱስ ቤዛነት እመኑ፣ በኢየሱስ አዳኝነት እመኑ። እርሱ ስለእናንተ እንደሞተ እመኑ። ከዛ በደሙ ታጥባችሁ የእግዚአብሔር ልጆች ትሆናላችሁ። የዘላለምን ሕይወት ታገኛላችሁ። ምክንያቱም ከእርሱ ውጪ ሌላ አዳኝ የለም፣ ሌላ መድኃኒት የለም። ለማመን ግዴታ የሚሆንባችሁ ለሚያምኑት አዳኝ፣ ለሚታመኑት ደግሞ መድኃኒት፣ ለማያምኑት ደግሞ ፈራጅ ስለሆነ ነው። ለሚያምኑት አዳኝ ነው፣ ለሚታመኑት መድኃኒት ነው፣ ለማያምኑትና ለማይቀበሉት ደግሞ ፈራጅ ነው። ከሚፈረድባችሁ ይልቅ ብትድኑ ነው የሚሻለው። ከምትኮነኑ ይልቅ ብትጸድቁ ነው የሚሻለው። በእምነት የምትቀበሉት የክርስቶስ ጽድቅ ወደ መንግሥተ ሰማያት ያለ ከልካይ ያስገባችኋል። በእምነት የምትቀበሉት ኢየሱስ ቤዛዬ ነው፣ ኢየሱስ አዳኜ ነው፣ ኢየሱስ ስለኔ ሞቷል ብላችሁ በእምነት የምትቀበሉት መስቀል ላይ የዋለው የክርስቶስ ጽድቅ ያለ ከልካይ ያለ ተቃዋሚ ወደ መንግሥተ ሰማያት ያስገባችኋል። እግዚአብሔርን አብ አባት ብላችሁ እንድትጠሩ ያደርጋችኋል። የእግዚአብሔርንም የልጅነት ስልጣን ይሰጣችኋል። ስለዚህ መንገዱ ኢየሱስ ነው። ወደየት? ወደ አብ የሚያደርሰው የዘላለም ሕይወት የሚያስገባው መንገድ ኢየሱስ ነው። በእርሱ ቤዛነትና መስዋዕትነት ነው የምንገባው። ቀጥሎ እውነት እኔ ነኝ ነው የሚለው አይደል? መንገድ፣ ከዛ ደግሞ እውነት እኔ ነኝ። የእውነት አስተማሪዎች በነገራችን ላይ በዚህ ምድር አሉ። የእውነት ሰባኪዎች አሉ፣ የእውነት ተናጋሪዎች አሉ። ግን እነሱ እውነቶች አይደሉም። የእውነት አስተማሪ ቢሆኑም የእውነት ሰባኪዎች ቢሆኑም እውነት ግን አይደሉም። ኢየሱስ እርሱ ራሱ እውነት ነው። እውነትን የሚያስተምር ብቻ አይደለም፣ እውነትን የሚገልጥ ብቻ አይደለም፣ እውነትን የሚሰብክ ብቻ አይደለም። እርሱ ራሱ እውነት ነው። ሰው በኢየሱስ ክርስቶስ እውነት ሲያምን ከኃጢአትና ካለማወቅ ነፃ ይወጣል። ሰው በኢየሱስ ክርስቶስ እውነት ሲያምን ካለማወቅና ከኃጢአት ነፃ ይወጣል፣ ድነት ያገኛል፣ የዘላለምን ሕይወት ይቀበላል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 8 ቁጥር 31 ላይ ኢየሱስም የሚያምኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ትሆናላችሁ። የሚያምኑትን አይሁድ እናንተ በቃሌ ብትኖሩ በእውነት ደቀ መዛሙርቴ ትሆናላችሁ ካለ በኋላ እውነትንም ታውቃላችሁ፣ እውነትም አርነት ያወጣችኋል አለ። እውነትን ታውቃላችሁ፣ እውነት ደግሞ አርነት ያወጣችኋል። ስለዚህ እውነት ራሱ ኢየሱስ ነው። እውነትን የሚሰብክ የእውነት መምህር፣ የእውነት ምስክር ብቻ አይደለም፣ እርሱ ራሱ እውነት ነው። ያንን እውነት ሰው ሲቀበል ነው ከኃጢአት ነፃ የሚወጣው። ያንን እውነት ሲቀበል ነው ሰው አርነት የሚወጣው። ጌታ ይርዳን፣ አሜን። በቤቱ ያለንም ጌታ ይርዳን፣ አሜን። እርሱን አውቀን እንደ እርሱ እንድንመላለስ አርነት ወጥተን የእግዚአብሔር ልጆች ሆነን እግዚአብሔርን በእኛ ላይ እንዲገለጥ ጌታ ይርዳን። ቀጥሎ ሕይወት እኔ ነኝ ነው የሚለው።
አሁንም ኢየሱስ ሕይወትን የሚያድል ብቻ አይደለም፣ ሕይወትን የሚሰጥ ብቻ አይደለም። ምናልባት ከትምህርቴ ጋር ባይጣጣምልኝም ዶክተሮች ለታመመ ሰው መድኃኒት ይሰጣሉ። ዶክተሮች በሽታን በመድኃኒት ይፈውሳሉ፣ ግን ራሳቸው መድኃኒት አይደሉም። ለሰዎቹ በሕክምናቸው በእውቀት በጥበባቸው በሕይወት እንዲቀጥል ማድረግ ይችላሉ። የራሳቸውን ሕይወት ግን ማስቀጠል አይችሉም። ኢየሱስ ሕይወትን የሚሰጥ ብቻ አይደለም፣ ሕይወትን የሚያድል ሕይወትን የሚያከፋፍል ብቻ አይደለም። እርሱ ራሱ ሕይወት ነው። እርሱ ኢየሱስ ራሱ ሕይወት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእርሱ ሕይወት ነበረች። በኢየሱስ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ውስጥ ይበራል፣ ጨለማም አላሸነፈውም ይላል። ብርሃንም በጨለማ ውስጥ ይበራል፣ ጨለማም አያሸንፈውም። በነገራችን ላይ ጨለማ የኃጢአት፣ የአመፅ፣ ያለመታዘዝ፣ የክፋት ምሳሌ ነው። ጨለማ የኃጢአት፣ የአመፅ ምሳሌ ነው። ብርሃን የጽድቅ፣ የቅድስና፣ የሰላም ምሳሌ ነው። የእግዚአብሔር ልጅ ኢየሱስ በጨለማው ዓለም ላይ የሚያበራ ብርሃን ሆኖ ነው የመጣው። ደግሜ ልናገር፣ የእግዚአብሔር ልጅ ኢየሱስ በጨለማው ዓለም ላይ የሚያበራ ብርሃን ሆኖ የመጣው። አንተም በክርስቶስ ኢየሱስ ብታምን የብርሃኑ ተካፋይ ትሆናለህ ነው። በክርስቶስ ኢየሱስ ብታምን ከዛ ከመጣው ከተገለጠው ብርሃን ተካፋይ ትሆናለህ። በደንብ ስሙን፣ በደንብ አስተውሉ። ኢየሱስን ማወቅ ማለት የዘላለም ሕይወትን ማግኘት ማለት ነው። ኢየሱስን ማወቅ ማለት የዘላለም ሕይወትን ማግኘት ማለት ነው። መጽሐፍ ቅዱስ ሲናገር እንደዚህ ያር የሚለው በዚህ በዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ የሆንህ አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል። ስለዚህ ክርስቶስን አውቃችሁ በክርስቶስ አምናችሁ የዘላለም ሕይወትን ተቀበሉ፣ የዘላለም ሕይወትን አገኙ። ሌላ የዘላለም ሕይወት ሊሰጣችሁ የሚችል የለም። መልአኩም የዘላለም ሕይወት ሊሰጣችሁ አይችልም። መንገድ መሆን፣ እውነትን ማስተማር፣ ሕይወትን መስጠት ኢየሱስ ሰዎችን ለማዳን ሲል ያከናወናቸው ታላላቅ ነገሮች፣ ታላላቅ ስራዎች ናቸው። መንገድ ሆኖ ወደ አብ ማድረስ፣ እውነት ሆኖ የተሰወረውን መግለጥ፣ ሕይወት ሆኖ የሞተውን ማዳን ኢየሱስ ሰዎቹን ለማዳን ያከናወናቸው ታላላቅ ስራዎች ናቸው። ከኢየሱስ ውጭ አዳኝ የለም። ከኢየሱስ ውጭ ከአብ ጋር የሚያስታርቅ የለም። አዳኙም አስታራቂውም አምላክ የሆነው አምላክ ሆኖ ደግሞ ስጋን የለበሰው ኢየሱስ ብቻ ነው። ሰዎች ወደ አብ መምጣትና በእርሱ የዘላለም ሕይወት እንዲኖሩ ከተፈለገ በክርስቶስ ኢየሱስ ማመን መቻል አለባቸው። ኢየሱስ ወዳዘጋጀው ወደዛ መኖሪያ መግባት ከፈለጉ በክርስቶስ አዳኝነት ማመን፣ የክርስቶስን ቤዛነት መቀበል መቻል አለባቸው። ወደ አብ የሚያደርሰው መንገድ አንድ ነው፣ እርሱም የእግዚአብሔር ልጅ ኢየሱስ ነው። በነገራችን ላይ ኢየሱስ ዓለምን ሊያድን ነው የመጣው። የሰው ልጆችን ሁሉ ሊያድን ነው የመጣው። ማንም እንዲጠፋ አይፈልግም። ማንም እንዲሞት አይፈልግም። አመጣጡ ሁላችንም ሊያድነን፣ ሁላችንም ከአብ ጋር ሊያስታርቀን፣ ለሁላችንም የዘላለም ሕይወት ሊሰጠን ነው የመጣው። ግን ሰው ሁሉ አይድንም። ሰው ሁሉ እንዲድን ወይ ደግሞ አንድ ሰው እንዲድን ከተፈለገ ኢየሱስ የእግዚአብሔር ልጅ፣ ኢየሱስ ነፍሱን ቤዛ አድርጎ የሰጠ፣ ኢየሱስ አስታራቂ ጌታ መሆኑን ማመን መቀበል መቻል አለበት። ስለዚህ አንተ ለምን ታረፍዳለህ? ጊዜው አሁን ነው። በክርስቶስ እመን፣ ከእግዚአብሔር ጋር ትታረቃለህ፣ ልጅነትን ታገኛላችሁ፣ በአብ ዘንድ መኖሪያን ታገኛላችሁ። እስኪ እነዚህን ነገሮች አስቧቸው።
ቅዱሳን በክርስቶስ ኢየሱስ ያመናችሁም ያላመናችሁም ይሄ መልእክት የሚደርሳችሁ በየትኛውም ቦታ ላይ ያላችሁ እነዚህ ነገሮች እስኪ ደጋግማችሁ ብትሰሟቸው ደጋግማችሁ ብታስቧቸው ብታንሰላስሏቸው በጌታ ፍቅር ደስ ይለኛል። ደግሞ ለምናችኋለሁ። ኢየሱስ ረዳት የለሽ ሆኖ መስቀል ላይ ሊሰቀል ነው። ረዳት የለሽ ሆኖ መስቀል ላይ ሊሰቀል ነው። ነገር ግን መንገድ እኔ ነኝ ብሏል። ኢየሱስ በሐሰተኛ ሰዎች ተከሶ ሊፈረድበት ነው። ነገር ግን እውነት እኔ ነኝ ብሏል። ኢየሱስ በመስቀል ላይ ተሰቅሎ በስጋው ሊሞት ደግሞ ወደ መቃብር ሊወርድ ነው። ነገር ግን ሕይወት እኔ ነኝ ብሏል። በዚህ ዓለም ላይ ያሉ ሰዎች አንዳንድ የሃይማኖት ተቋማት በተለያየ አማልክት በተለያየ ትስብእት በተለያየ መገለጥ ያምናሉ። ነገር ግን መንገድና እውነት ሕይወትም እኔ ነኝ ሊል የቻለ የእግዚአብሔር ልጅ ኢየሱስ ብቻ ነው። መንገድና እውነት ሕይወትም እኔ ነኝ ሊል የቻለ የእግዚአብሔር ልጅ ኢየሱስ ብቻ ነው። ለሰዎች የዘላለምን ሕይወት የሚሰጠው ደጋግሜ የሚለው ኢየሱስ ብቻ ነው። ከኢየሱስ ውጪ የዘላለምን ሕይወት የሚሰጥ የለም። ከክርስቶስ ቤዛነት በቀር ከክርስቶስ ደም በቀር ከክርስቶስ አስታራቂነት በቀር ወደ አብ መምጣት አይቻልም። በዛ መኖር አይቻልም። ስለዚህ የዘላለምን ሕይወት ያስፈልጋችኋል። ከአብ ጋር መስታረቅ ያስፈልጋችኋል። መንግሥተ ሰማያት መግባት አለባችሁ። በዘላለም እሳት መቃጠል የለባችሁም። መጽሐፍ ቅዱስ ሲናገር እንደዚህ አይደል የሚለው? ትሉ የማይንቀላፋ እሳቱ የማይጠፋ አይደል የሚለው? በዛ ከምትሰቃዩ ለዘላለም ለሰይጣንና ለጭፍራው ከተዘጋጀ ገሃነም ውስጥ ከምትገቡ በክርስቶስ ኢየሱስ አምናችሁ በዘላለም ሕይወት መኖር ይገባችኋል፣ ደግሞም ያስፈልጋችኋል። እቺ ነገር ልናገርና ልጨርስ። ትክክለኛ የወንጌል አገልጋዮች ትክክለኛ የእውነት ሰባኪዎች ወደ መንግሥተ ሰማይ የሚያስገባውን አቅጣጫውን መንገዱን በትምህርታቸው ይጠቁማሉ፣ በትምህርታቸው ያሳያሉ፣ በትምህርታቸው ይገልጣሉ። ወደ አብ የሚያስገባው የዘላለም ሕይወት የሚሰጠው መንገዱ በሩ አንድ ነው። እርሱ የእግዚአብሔር ልጅ ኢየሱስ ነው። አሜን።